ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 4 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የሸዋ ፋኖዎች አንድነት ይፋ መሆኑን ተከትሎ በሸዋ ምድር ያሉ ፋኖዎች ደስታቸውን ሲገልጹ በተለያዩ ግንባሮች የሚደረገው ውጊያም ተጠናክሮ ቀጥሏል። ዝርዝር የግንባር መረጃዎችን ይዘናል። አብይ አህመድ የጦርነትና የእልቂት አጋራቸውን መሐመድ ቢን ዛይድን ለማጽናናት አቡዳቢ ገብተዋል። ዝርዝር ዘገባ ይዘናል። ህወሓት በጀኔራል ታደሰ ወረደ ስልጣን መልቀቅ ዙሪያ እየተሰራጨ ያለውን መረጃ ሐሰተኛ ነው ሲል አስተባብሏል። አሜሪካ ኢራን ላይ የከፈተችው ወታደራዊ ዘመቻ አካል የሆነ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የአገሪቱ ጦር ማዕከላዊ እዝ አስታውቋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የሸዋ ፋኖዎች አንድነት ይፋ መሆኑን ተከትሎ በሸዋ ምድር ያሉ ፋኖዎች ደስታቸውን ሲገልጹ በተለያዩ ግንባሮች የሚደረገው ውጊያም ተጠናክሮ ቀጥሏል። በሸዋ ወይና ደጋማ ተራራዎች ላይ ለ2 ዓመታት ያህል የቆየው የሀሳብ መለያየት አክትሞ አዲስ ብርሃን የታየበት ታሪካዊ ዕለት ሆኗል ሲል የአፋብን አሳምነው እዝ አጼ ዘርዓ ያዕቆብ ኮር አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱት የደቡብ አማራ ቀጠና አሳምነው እዝ እና የሸዋ ጠቅላይ ግዛት እዝ 2 ዓመታትን በሀሳብ ልዩነት መንገድ ሲጓዙ ቆይተው ዛሬ ግን የሸዋን ህዝብ የአንድነት ጥሪ ሰምተው ወደ አንድ ታላቅ አደረጃጀት ተመልሰዋል ሲል ገልጿል። በዚህ ታሪክ ውስጥ እንደ ንስር በከፍታ የተመሰሉት የአሳምነው ፋኖ አባላት ንስር ከከፍታ ላይ ሆኖ ጠላቱን የመለየትና ሳይታሰብ የመወርወር ብቃት እንዳለው ሁሉ እነዚህ ታጋዮችም በቀጠናው ውስጥ ያላቸውን ወታደራዊ ንቃትና ፍጥነት የሚያሳይ ሲሆን በዚህም ከ2 ዓመት በላይ በሁለት የተለያዩ እዞች ስር ሆኖ ሲመራ የነበረው የሸዋ ፋኖ አሁን ወደ አንድ ጠንካራ ማዕከል መምጣቱ በወታደራዊ ኃይል ከመለያየት አብቅቶ ወደ አንድ አደረጃጀት መምጣቱ በቀጠናው ለሚደረገው እንቅስቃሴ አዲስ ስልታዊ ጥንካሬን እየሰጠ ይገኛል ብለዋል። የሁለቱ እዞች ውህደት ተከትሎ በተለያዩ ግንባሮች የሚገኙ ክፍለ ጦሮች እየተገናኙ ደስታቸውን በመግለጽ ላይ ይገኛሉ ያለው ኮሩ ይህ በታጋዮች መካከል ያለውን ስነ ልቦናዊ አንድነት የሚገነባ አንድ ልብ አንድ ዓላማ የሚለውን መርህ በተግባር ያሳየ ክስተት ሆኗል በማለትም አብራርተዋል። በቀጠናው ያለውን ወታደራዊ በላይነት ከማረጋገጡም በላይ በሸዋ በደቡብ አማራና በሸዋ ጠቅላይ ግዛት ውስጥ የሚንቀሳቀሱት ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር አመራሮችና የአሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር አመራሮችና የፋኖ አባላት ቅንጅታዊ አሰራር ወደ ላቀ ደረጃ አሻግሮታል ብሏል። ኮሮ የሸዋ ተራራዎች ዛሬ በደስታና በአንድነት ዝማሬ እያስተጋቡ ይገኛሉ ሲልም ገልጿል። በሌላ በኩል በደብረ ማርቆስ ከተማ በተፈጸመ ሰርጂካል ኦፕሬሽን ዋና ሳጅን ተስፋውን ዋለልኝን ጨምሮ 7 የአድማ ብተና አባላት መገደላቸው ታውቋል። በሰርጂካል ኦፕሬሽኑ ከተገደሉት በተጨማሪ 11 የሚሆኑት ክፉኛ ቆስለው በሞትና በህይወት መካከል ይገኛሉ ተብሏል። የ206ኛ ኮር የልዩ ኦፕሬሽን ምድብተኞች የማይቀረው የአማራ ህዝብ የድል ቀንን ለማራዘም በህልውና ትግሉ ላይ አሜኬላ እሾ በሆኑ ካድሬና ባንዳ የአድማ ብተና እንዲሁም የሚሊሻ አባላት ላይ የሚወስዱትን እርምጃ አጠናክረው መቀጠላቸውን አረጋግጠዋል። ይህ በእንዲህ እንዳለ በቡሬ አካባቢ ሲንቀሳቀስ በነበረ የአገዛዙ ጥምር ጦር ላይ በተፈጸመ ደፈጣ ጥቃት በርካታ ወታደሮች መደምሰሳቸው ታውቋል። በቴዎድሮስ እዝ የ77ኛ ክፍለ ጦር አብሬ አባላት በወሰዱት የደፈጣ ጥቃት እርምጃ በጉዞ ላይ የነበረ የአገዛዙ ኃይልን ሙትና ቁስለኛ በማድረግ ቀሪውን መበታተናቸውን ነው ማረጋገጥ የተቻለው። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ባልተቀበሉ የአገዛዙ ወታደሮች ላይ የሚወሰደው የደፈጣና የጨበጣ ውጊያ እርምጃ ተጠናክሮ ቀጥሏል። አብይ አህመድ የጦርነትና የእልቂት አጋራቸውን መሐመድ ቢን ዛይድን ለማጽናናት አቡዳቢ ገቡ። አብይ አህመድ በኢራን ጦርነት አለመረጋጋት ውስጥ ወደ ገባውና ሚሳኤልና ድሮን ወደሚዘንብበት መካከለኛው ምስራቅ ተጉዘው ወደ እልቂት አጋራቸው የተባበሩት አረብ ኤምሬቶች ገብተዋል። አብይ ትናንት ሐሙስ መጋቢት 3 2018 ዓ.ም አቡዳቢ አየር ማረፊያ ሲደርሱ በተባበሩት አረብ ኤምሬቶች ፍትህ ሚኒስትር አብዱላህ ሱልጣን ቢን አዋድ አል ኑኢሚ አቀባበል እንዳደረጉላቸው የኤምሬትስ የዜና ወኪል ዘግቧል። ጠቅላይ ሚኒስትሩ ወደ አቡዳቢ የተጓዙት አሜሪካና እስራኤል ኢራን ላይ ከከፈቱት ጥቃት በኋላ በተነሳው ጦርነት ምክንያት የተባበሩት አረብ ኤምሬቶችን ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃት እያስተናገዱ ባሉበት ወቅት ነው። የኢራን የአጸፋ ምላሽ ከደረሰባቸው ሀገራት አንዷ የሆነችው ኤምሬቶች ጦርነቱ በተካሄደባቸው 13 ቀናት ውስጥ በርካታ ሚሳኤሎችና ድሮኖች ተወንጭፈውባታል። ጦርነቱን ተከትሎ በመላው መካከለኛው ምስራቅ
የአየር በረራ ለቀናት ተቋርጦ የነበረ ሲሆን አሁን በከፊል ተጀምሯል። ከአብይ ውጪ ጦርነቱ ከተቀሰቀሰ ወዲህ ወደ ሀገሪቱ የተጓዘ የሀገር መሪ ስለመኖሩ አልተገለጸም። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ የኢራን አጸፋ ጥቃት እየደረሰባቸው ካሉ ቀዳሚ ሀገራት መካከል የተባበሩት አረብ ኤምሬትስ አንዷ ናት። ኢራን በየዕለቱ በሚባል ደረጃ በተለያዩ ኤምሬትስ ክፍሎች ላይ የሚሳኤል እና የድሮን ጥቃት እየፈጸመች ነው። ታዲያ አብይ አህመድ በዚህ የድሮንና የሚሳኤል ዝናብ መሃል ወደ ተባበሩት አረብ ኤምሬቶች ተጉዘው አንድ ዜጋ እንኳን ያልሞተባቸውን የጦርነት አጋር ወዳጃቸውን መሐመድ ቢን ዛይድን እያጽናኑ ይገኛሉ። አብይ ከቀናት በፊት በኢራን የሚሳኤል ጥቃት ጉዳት ለደረሰባቸው ኩዌትና ኳታር በቅጽበት ደውለው የሀዘን ማጽናኛና ከጎናቸው እንደሆኑ መልእክት አስተላልፈዋል። በእነዚህ ሀገራት የደረሰው የሰው ሕይወት ጉዳት በጣት አይቆጠርም። በተጨማሪም ለተባበሩት አረብ ኤምራት የሚሳኤል ጥቃት ሳያሳስባቸው የአየር መንገድ ሳይከፈት አደጋ ይደርስብኛል ሳይሉ ወዳጅ ሀገር በሚል ሺህ ኪሎ ሜትሮችን አቋርጠው አቡዳቢ ተገኝተዋል። ነገር ግን ከ2 ቀን በፊት በደቡብ ኢትዮጵያ ጋሞ ዞን የመሬት መንሸራተት አደጋ ከ107 በላይ ዜጎች ሕይወት ሲያልፍ ሌሎች ወገኖች የገቡበት ሳይታወቅ በቀረበት ሁኔታ በቦታው የመገኘት ፍላጎት ባይኖራቸው እንኳን አንድ መስመር ማጽናኛ እንኳን አልጻፉም። እንደ ሀገር መሪ በአካባቢው መገኘት ግዴታቸው ቢሆንም አልተገኙም። ሌላው ቀርቶ የሀዘን መልእክት ለገዛ የሀገራቸው ዜጎች ማስተላለፍ አልፈለጉም። ህወሓት በጀኔራል ታደሰ ወረደ ስልጣን መልቀቅ ዙሪያ እየተሰራጨ ያለውን መረጃ ሐሰተኛ ነው ሲል አስተባበለ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀኔራል ታደሰ ወረደ ከስልጣናቸው ለቀቁ የሚሉ መረጃዎች በትናንትናው ዕለት በስፋት ሲሰራጩ ነበር። ከዚህም በተጨማሪ የህወሓት አመራሮች 9 አባላት ያሉትን ካውንስል ምህት የተባለ የአመራር መዋቅር አደራጅተዋል የሚል መረጃ የተሰራጨ ሲሆን ይህ የአመራር አደረጃጀትም 9 አባላት እንዳሉት ነው የተነገረው። ደብረጽዮን ገብረ ሚካኤል ዋና መሪ፣ ጀኔራል ታደሰ ወረደ ምክትል መሪ መሆናቸውን የሚገልጸው ይህ መረጃ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋ፣ ጀኔራል ፍስሐ ኪዳኑ፣ አብርሃም ተከስተ፣ ጀኔራል ምግበይ ኃይለ፣ ጀኔራል ዮሐንስ ወልደ ጊዮርጊስ፣ ጀኔራል ኃይለ ስላሴ ግርማይን በአባልነት ይዟልም ተብሏል። ይህ የምከታ ካውንስል በሚል የተደራጀውም አብይ አህመድ ለሚከፍተው ጦርነት ዝግጅት መሆኑ እየተገለጸ ነው። ሆኖም ግን ይህን መረጃ በብዛት እያሰራጩ ያሉት ለብልጽግና ያደሩት የነጌታቸው ረዳ ቡድን አባላት ከዚህ ጋር የሚጋጭ መረጃ እያሰራጩ ይገኛሉ። ይህም መረጃ የህወሓት ሰዎች በድብቅ ስብሰባ ጀኔራል ታደሰ ከስልጣናቸው እንዲለቁ ተወያይተዋል፣ ስልጣናቸውንም በገዛ ፈቃዳቸው እንዲለቁ እናስገድዳለን ብለዋል የሚል ነው። ታዲያ እነዚሁ ተመሳሳይ ስምረት ሰዎች ባሰራጩት መረጃ ላይ ታደሰ ወረደ የካውንስሉ ምክትል መሪ ሆነው ተሹመዋል ይሉና ከስልጣን እንዲነሱም እየተገደዱ ነው ይላሉ። ሌሎቹ ደግሞ ጀኔራል ታደሰ ወረደ ስልጣን ልቀቁ ሲባሉ እኔ እንደ ጌታቸው አይደለውም፣ ስልጣን አልለቅም እንዳትሞክሩት ብለዋል የሚል መረጃ እያሰራጩ ነው። በዚህ እርስ በርሱ በሚጋጭ መረጃ ዙሪያ ታደሰ ወረደን ተክተው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ተደርገዋል የተባሉት የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ምላሽ ሰጥተዋል። አቶ አማኑኤል በምላሻቸው እከሌ ተሹሟል፣ እከሌ ወርዷል በሚል የሚሰራጨው መረጃ ሐሰተኛ ነው ብለዋል። የተሾመም የወረደም አመራር የለም ያሉት አቶ አማኑኤል እርሳቸው እንዲህ አይነት መረጃዎችን ከማህበራዊ ሚዲያ እንደሰሙ ይፋ አድርገዋል። አሜሪካ ኢራን ላይ የከፈተችው ወታደራዊ ዘመቻ አካል የሆነ ወታደራዊ አውሮፕላን ኢራቅ ውስጥ መከስከሱን የአገሪቱ ጦር ማዕከላዊ እዝ አስታወቀ። እየበረሩ ላሉ ተዋጊ ጀቶች አየር ላይ ነዳጅ የሚሞላው KC-135 አውሮፕላን የወደቀው በጠላት ወይም በወዳጅ አገር ተኩስ አይደለም ተብሏል። በኢራን የሚደገፈው አንድ የኢራቅ እስላማዊ ታጣቂ ቡድን ግን ለአሜሪካው የጦር አውሮፕላን መውደቅ ኃላፊነቱን እንደሚወስድ አስታውቋል። ኢራን ላይ የሚካሄደው የኦፕሬሽን ኤፒክ ፊውሪ አካል በሆነው ነዳጅ መሙያ አውሮፕላን ላይ የደረሰው ክስተት ሌላ የጦር አውሮፕላንንም ያካተተ እንደሆነ ማዕከላዊ እዙ አስታውቋል። ሁለተኛ አውሮፕላን በሰላም እንዳረፈ ተገልጿል። ማዕከላዊ እዙ ባወጣው መግለጫ በኦፕሬሽን ኤፒክ ፊውሪ ወቅት በወዳጅ አገር የአየር ክልል ውስጥ ክስተት አጋጥሟል ሲል የጦር አውሮፕላኑ የኢራን ዘመቻ ላይ እንደነበር አመልክቷል። አውሮፕላኑ በተከሰከሰበት ምዕራባዊ ኢራቅ ውስጥ የነፍስ አድን ጥረት እየተካሄደ እንደሆነ አስታውቋል። አውሮፕላኑ ሲወድቅ በሰዎች ላይ የደረሰ ጉዳት ስለመኖሩ እስካሁን አልተገለጸም። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ በበኩሉ አውሮፕላን ውስጥ የነበሩት ወታደሮች በምን አይነት ሁኔታ ውስጥ እንደሚገኙ እንደማይታወቅ ዘግበዋል። የዜና ወኪሎቹ ሮይተርስ እና አሶሺየትድ ፕሬስ ግን ቢያንስ 5 የአሜሪካ ሰራዊት አባላት በተከሰከሰው አውሮፕላን ውስጥ እንደነበሩ ምንጮችን ጠቅሰው ዘግበዋል።
በኢራን የሚደገፍ ታጣቂ ቡድን ክንፍ የሆነው የኢራቁ ኢስላሚክ ሬዚስታንስ ቡድን ባወጣው መግለጫ ግን የጦር አውሮፕላኑን መትቻለሁ ማለቱን ሮይተርስ ዘግቧል። ቡድኑ በመግለጫው የሀገራችንን ሉዓላዊነትና የአየር ክልል ለመከላከል ሲባል KC-135 የጦር አውሮፕላንን መትቶ መጣሉን ገልጿል። የወደቀው ነዳጅ ጫኝ አውሮፕላን በጦርነቶች ውስጥ ከፍተኛ ሚና አለው። ተዋጊ ጄቶችና ቦምብ ጣይ አውሮፕላኖች ረጅም ርቀት ተጉዘው ኢላማዎችን በሚመቱበት ወቅት ተገቢው ነዳጅ እንዲኖራቸው ያደርጋል። የነዳጅ አቅርቦት የሚጠይቁ በርካታ ጄቶች በተመሳሳይ ጊዜ አየር ላይ በሚሆኑበት ወቅት ግዙፍ የሎጂስቲክ ዘመቻ ያስፈልጋል። እንዲህ አይነቶቹ አውሮፕላኖች እየበረሩ ወዳሉ ጄቶች የነዳጅ ማጠራቀሚያ ተጠግተው ነዳጅ ያስተላልፋሉ። አየር ላይ ነዳጅ የማስተላለፍ ሂደቱ በርካታ ደቂቃዎችን ሊወስድ ይችላል። በሌላ በኩል አሜሪካ ከእስራኤል ጋር በመሆን ኢራን ላይ የከፈተችው ጦርነት የፈጠረውን ኢኮኖሚያዊ ጫና ለማቃለል ስትል ከዚህ ቀደም ሀገራት የሩሲያን ነዳጅ እንዳይገዙ የጣለችውን ማዕቀብ አንስታለች። በአዲሱ የአሜሪካ እርምጃ መሰረት ሀገራት ቀድሞኑ በመርከቦች ተጭኖ ባህር ላይ ያለን ነዳጅ መግዛት ተፈቅዶላቸዋል። ይህ ጊዜያዊ ውሳኔ የተላለፈው በጦርነቱ ወቅት በዓለም የኢነርጂ ገበያዎች ላይ መረጋጋት እንዲፈጠር ለማድረግ እንደሆነ የአሜሪካ ግምጃ ቤት ሚኒስትር ስኮት ቤኔት ተናግረዋል። እርምጃው እስከሚቀጥለው ሚያዝያ ድረስ ለአንድ ወር ገደማ እንደሚቆይ ተገልጿል። ቤኔት ይህ በጠባቡ የተቀረጸ የአጭር ጊዜ እርምጃ ተፈጻሚ የሚሆነው ቀድሞውኑ ጉዞ ላይ ባለና ለሩሲያ መንግስት ትልቅ የፋይናንስ ጥቅም በሚያስገኝ ነዳጅ ላይ ነው ብለዋል። በባህረ ሰላጤው ሀገራት መርከቦችና የኤነርጂ መሰረተ ልማቶች ላይ የሚፈጸሙ ጥቃቶች እንዲሁም የሆርሙዝ ሰርጥን መዘጋት በዓለም የነዳጅ ገበያዎች ዋጋ እንዲንር ምክንያት ሆኗል። ሐሙስ ዕለት የነዳጅ ዋጋ በድጋሚ በበርሜል ወደ $100 አሻቅቧል። በባህረ ሰላጤው ሲጓዙ የነበሩ 3 ተጨማሪ የካርጎ መርከቦች መመታታቸውን እንዲሁም አዲሱ የኢራን ጠቅላይ መሪ የሆርሙዝ ሰርጥን መዝጋት እንደሚቀጥሉ ማስታወሳቸውን ተከትሎ የአክሲዮን ገበያ ዋጋ አሽቆልቁሏል። በዚህ ሳምንት የኢነርጂ ምርቶች ዋጋ ላይ የታየው የዋጋ ጭማሪ ባለስልጣናት ለጉዳዩ መፍትሄ ለማበጀት እንዲንቀሳቀሱ አድርጓቸዋል። ረቡዕ ዕለት ዓለም አቀፉ የኢነርጂ ኤጀንሲ ከዚህ ቀደም ታይቶ በማይታወቅ መጠን 400 ሚሊዮን በርሜል ነዳጅ ከመጠባበቂያ ክምችት እንደሚለቀቅ አስታውቋል። የባህረ ሰላጤው ሀገራት የነዳጅ ምርቶች ዋነኛ ገዢ የሆኑት የእስያ አገራት ደግሞ የነዳጅ እጥረትን ለመቋቋም ውሳኔዎችን አስተላልፈዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።